ሰህር ልጄ፣ የዚህ ችግር ፈጣሪ ሴትዮ ስም ማን ነው? አላኑር። በፈጣሪ ስም አሁን ለሴት ልጅ ይህ አግባብ የሆነ ስም ነው? አምላኬ ሰዎች ጭንቅላታቸው እንዲያገናዝብ አድርጋቸው። ከዚህ በኋላ እሷ ብቻ ሳትሆን መላ ቤተሰቧ የኔን ዚያ መቼም ቢሆን ሊያስቸግሩት አይችሉም። የኔ ሙሽራ አንቺ ነሽ። በፈጣሪ ስም ሰይጣኗ ሴትዮ ቤተሰቧና ዘር ማንዘሯ የእኛን ቤተሰብ ደህንነታችንን፣ ስርዓታችን ወይም ልጄን ዚያን የሚመኝ ሁላ ከእኛ ይራቅ። ወደዚያ ልትቀርብ ካለች የአላኑር ዓለም የተገለባበጠ ይሁን። መንገዳቸውን መቼም አይገጣጠም። ከተገናኙም የፈጣሪ ጠላቶቹ። ፈጣሪ ሆይ ጸሎቴን ተቀበል። አንተም ልጄን ጠብቅልኝ። አምላኬ ሆይ ጸሎቴን ተቀበለኝ። አምላኬ ሆይ ከልጅ አርቃቸው። የኔ ቆንጆ ልጅ ሰህር፣ አትፍሪ የኔ ልጅ። አይምሮሽን ለዚህ ረፍት ክፍት አድርጊው። የኔ ሙሽራ አንቺ ነሽ። አንቺ ብቻ ቀና ቀናውን አስቢ። የኔ ውድ አምላኬ ሆይ አደራህን ጸሎቴን፣ ልመናዬን ተቀበለኝ። እባክህን አምላኬ፣ እባክህን ጸሎቴን ተቀበለኝ፣ ጸሎቴን ተቀበለኝ። አምላኬ ሆይ ከልጅ አርቃቸው። የኔ ቆንጆ ልጅ ሰህር፣ አትፍሬ የኔ ልጅ። አእምሮሽን ክፍት አርጊው። የኔ ሙሽራ አንቺ ነሽ። አንቺ ብቻ ቀና ቀናውን አስቢ። የምልሽን ነገር ብቻ መኝ። አንድ ሰው ብዙ መለያየት ያጋጥመዋል። ነገር ግን ከአንዳንዶቹ ጋር በጭራሽ ሊሰናበት አይችልም። መቼም ከልባቸው ማጥፋት አይችሉም። በዚህ ስዕል ላይ ያለው እንደሱ ነው። በሴቷ እጅ ላይ ላለው ነጭ ነጠብጣብ ትኩረት ስጡ። ደብዳቤ ነው። ከእጇ ሊወድቅ ነው። ሰውየው የሚናገረውን ተናግሮ ወጣ። ሴትዮዋ እየጠበቀች ነው። ነገር ግን በትክክል ምን እንደሆነ አታውቅም። በዚያ ቅስፈት ልክ እንደዛ የቀዘቀዘች ነገር ይመስላል። ሴትዮዋ መራመድ ትፈልጋለች። መሃል ላይ ወንዝ አለ። በዛ ወንዝ ምክንያት የትም መሄድ አትችልም እና ይህ ቀይ ነጠብጣብ የመጀመሪያውን ፍቅር ያመለክታል። እኔ ግን ቀዩ ደም ይመስለኛል። በእርግጥ ደም ሕይወት ነው። ወንዱ ሕይወትን ይወዳል። እንዲሁም ሴቲቷም አንገቷን ቀና ብታደርግ እሷም ሕይወትን ወዳጅ ትሆን ነበር። ግን በራሷ ፍቃድ የህመም ማስረኛ ሆናለች። ቆንጆ ገለጻ ነው። እሱም ቆንጆ ገለጻ ነው። ታሪኩ ሙሉ በሙሉ ግን የተለየ ነው። ልክ እንደ ሕይወት ማለት ነው። ደሞ ሕይወት በብዙ የተለያዩ ተቃራኒ ስሜቶች አይደለም የሚመጣው። በጣም አመሰግናለሁ። ድሮስ ወንድ አይደለ ድንጋይ ራስ። ከዚህ ቀደም ይህን ስዕል በዚህ መልኩ አይቼው አላውቅም። እማዬ፣ ይህን ታሪክ ማን የነገረሽ? እንግዲህ የኔን አመለካከት ነው የተናገርኩት ውዴ። ምርጥ አመለካከት ነው። ወይስ የማናውቀው አሳዛኝ የሆነ ታሪክ አለ እንዴ? እማዬ፣ ስለ ወሬ ብቻ ነው የምታስቢው ቤስቴ? ቱቼ የእንግዶችን ዝርዝር ድጋሚ ወሰጂና ከዛ ለእኔ ኢሜል አድርጊልኝ እሺ እባክሽ። እሺ። እና ደግሞ ተመልከች፣ ዳራማ ሁሌም ይሸጣል። እና ቅር የማይልሽ ከሆነ ለእንግዶቹ የተወሰነ አስቀሪላቸው እሺ። አለበለዚያ የምግቡን ሂሳብ በሙሉ ላንቺ ነው የምልከው። የዛኔ መክፈሉ ይከብድሻል። መሊ፣ ልንወጣ ነው። ተዘጋጅ እባክህ። እንዳልሽም በቤት አላኑር። አጎት መሊ ጠብቀኝ፣ እኔም አብሬ እመጣለሁ። ኦ አምላኬ፣ በየዓመቱ ከምታዘንብልኝ በረከት ላይ እንድረሳ የምታዘኝ ከሆነ ለምንድን ነው ዝም የምትለኝ? እንዳረሳ የምታዘኝ ከሆነ ደግሞ ለምንድን ነው ዋጋ እንድከፈል የምታደርገኝ?
እንዴት ነው በየዓመቱ ተመሳሳይ ቀን ላይ በረዶ የሚጥለው? እማዬ እማዬ፣ እንሂድ። አጎት መሊ እየጠበቀን ነው። ነይ። አባዬ አትመጣም እንዴ? ለአካል ልኬለታለሁ። መገኘት ባለመቻሉ በጣም አዝኗል። አዎ አይደል? እዚህ ላለመምጣት ጥሩ ምክንያት የተናገረ ይመስል። እማዬ እዛ ያለው ላንቺ ነው፣ እሱን ታውቂያለሽ። የሚጠበቅበት ብቸኛ ነገር ያንን ስዕል ማምጣት ብቻ ነው። ይሄው ነው በቃ። ችግር ገጥሞት ነው፣ መመለሻ ትኬት ሊያገኝ አልቻለም። ውዴ፣ ባልሽ ከሰው ጋር መሆን አይወድም። እሱን አምነሽ መቀበል አለብሽ። ጥሩ ስራ ነው ሀካን፣ ጥሩ አድርገሃል። እንኳን ደስ አለሽ። አሪፍ ነበር፣ በጣም ያምራል። አክስቴ ያልኖር እህት መሊሳ፣ አስሊ፣ እኔ ባስ ውስጥ ልገባ ነው። እንዴት ነበርኩ ማዬ? አስሊ ድንቅ ነሽ፣ ወድጄዋለሁ። ግን ከማዬ የጠበቅኩትን ምላሽ አላገኘሁም። እማዬ ናፍቆት ላይ ናት። ከዛ ስሜት እስካሁን አልነቃችም። ለዛ መሆን አለበት። ስላለፈ ነገር ማሰብ ምንም አልወድም እና መድረክ ላይ ያየሁት ነገር እጅ በአፍ የሚያስጭን ድንቅ ትወና ነበር። ወድጄዋለሁ። ግን አንቺም ወጣት ሳለሽ ተጨፍሪ ነበር። እኔም አንድ ቀን የራሴ ልጅ መድረክ ላይ ስትጨፍር አያት ይሆን ብዬ አስባለሁ። የዛኔ አብሬሽ እንደመሆንና ስለዚህ ነገር እንደምናወራ ተስፋ አደርጋለሁ። ግን አንቺም እናትሽ ብትፈቅድልሽ ዳንሰኛ ትሆኚ ነበር አይደለም? ማለቴ መሆን ትፈልጊ ነበር። ሁለታችንን መድረክ ላይ ሆነን አስቢ ውስቲ። ኡፍ አሪፍ ይሆን ነበር። ምናልባት የዛኔ እኔንም ትለቀኝ ይሆናል። ታውቂያለሽ፣ ብዙ ለምኛታለሁ፣ ግን ዳንሰኛ እንደሆነ አልፈቀደችልኝም። ውዴ፣ አንቺ ያኔ ምግብ በጣም የምትበይ ወፍራም ልጅ ነበርሽ እና ታዲያ የኔ ጥፋት ነው? እና ደግሞ ሁሉም ነገር ጊዜና ቦታ አለው። በእኔ እድሜ ላይ ስትሆኚ ዳንሰኛ መሆንን እንደማትፈልጊው ስነግርሽ ደግሞ ለምን የ80 ዓመት ሴትዮም አሁን ድረስ ሳልሳ ትደንሳለች እና ያምርባታል። ውዴ፣ ፈረንሳይ ስትሄጂ ለሱ ምንም ጊዜ አይኖርሽም። ትምህርትሽን ጨርሺና ከዛ ተመልሰሽ ነይ እና የዛኔ ፍላጎቱ ካለሽ እንነጋገርበታለን። እማዬ፣ በእርግጥ እኔ አስሊ፣ እንደምታውቂው የኤግዚቢሽን ዝግጅት አለብኝና ያለን ጊዜ የተወሰነ ነው። ቤት ስንገባ እናወራለን። ቤስቴ፣ እኔ ወደ ክሊኒክ እሄዳለሁ። እማዬ፣ ጸጉርሽን በደንብ አድርቂው እሺ? በፊት የምትጨፍርበትን ጊዜ አስታውሳ መለሳለስ አልነበረባትም? ቤስቲ፣ ለምንድነው በድጋሚ ተረበሸችው? ዳንሰኛ መሆን እንደምፈልግ እንዴት ነው ምነግራት? በዚህ ወቅት ላይ እማዬ እንዴት እንደምትጨናነቅ ጠፍቶሽ ነው? አሁን ላይ እሱን ርዕስ ባታነሽው ጥሩ ይመስለኛል። ይህንን ርዕስ እስከማነሳው ድረስ ከፈረንሳይ ጨርሼ የምመለስ ይመስለኛል። ለመጀመሪያ ጊዜ ነው ያየሁት። በጣም እረፍት ይሰጣል። እውነት ለመናገር ድንቅ ትዕይንት ነበር። ደስ ብሎናል። ስማ፣ አሁን ድራማ ነው። ልዩ ለሆነው ፍቅር ማሳያ መንገድ ነው።
ሊለካ ሁሉ አይችልም። የሰውን ልብ ክፍት ያደርጋል። ልክ ነህ አባዬ። አየህ አይደል አቶ ሰሜ፣ በህይወት ውስጥ ጥሩ መሪ ያላቸው ሰዎች መቼም ሊጠፉ አይችሉም። እናንተም ከኛ ጋር በመተባበር እንደዛ አይነት ስሜት እንደሚሰማ ተስፋ አደርጋለሁ። እንደ ፈጣሪ ፈቃድ። በሉ እንግዲህ አሁን ይቅርታ አድርጉልን። መጀመሪያ እንብላና ወደ ሆቴልህ እንወስዳለን። አዎ በሚገባ። ታንደር ውስጥ ምርጥ የጠቦት ጥብስ አለ። እሱ ሊያመልጣችሁ አይገባም ጓዶች። አይ ከዚህ በላይ ሸክም አንሁንባችሁ። ለዛሬ ምሽት ፍቀዱልን። የምን ሸክም ነው? ምንም አይደለም። ፈቅደናል። እረፍት ያስፈልጋችኋል። ለማንኛውም ለተወሰነ ቀናት እዚህ ያላችሁ ጀላል የምትፈልጉት ቦታ ያደርሳችኋል። አመሰግናለሁ። ደህና ሁኑ። መልካም ቀን። መልካም ቀን። ኔብዛት አባዬ ትንሽ ልትጫናቸው ይገባ ነበር። ጉዳዩ እየተፋፋመ ነበር፣ መጨረስ ነበረብን። በአስተያየት ማንም ሰው አልሞተም። እናም ደግሞ ማንም በፍላጎት እመቤት አልሆነም ይላል ሩሚ። በራስ መተማመን በጣም ጥሩ ነው። የስልጣን ጥመኞች መሆኑ በጣም ደስ ይላል። ነገር ግን ሁሉም ነገር ሚዛናዊ ሲሆን ደስ ይላል። ሚዛኑን ካስወጣኸው የጅል ገነት ነው የሚሆነው። ስለዚህ ጉጉት ጥሩ ነው የሚለው። እንዴት ነው ግን ይህ ነገር ሽቶ ደስ የሚለው? በእናትሽ ይህ እንዴት እንደሚያምሩ! የምር ቆንጆ ናቸው። ውይ ይገርማል። በርክ ግን የዋህ የሆነ ጸባይ ነው ያለው። እባክሽ ተይው። በርክ እኮ ጭራሽ የማይረባ ሰው ነው። አስሊ ይኸውልሽ ሳጥኑ ተሰብሯል። 90ዎች ውስጥ እንዳሉ ንገሪ። እኔ በጣም እወደዋለሁ። ከረጅም ጊዜ በፊት እንደዚህ ሆነሽ አይቼሽ አላውቅም። ይልቁንስ እሱን እርሺውና ትምህርት መማር እንደማልፈልግ እንዴት ነው ለእናቴ የምነግራት? ንገሪኝ። አደንዛዥ ነገርማ ወስደሻል። ይኸውልሽ የፈረንሳይ ወንዶች በጣም አማላይ ናቸው። እዚህ አንድ የሚወደሽ ወንድ የለም። እዛ ሂጂና ድርሽ ሞክሪ እንጂ እዚህ አትቆይ። ውይ ዳሬን በድጋሚ እያጨናነቅሽኝ ነው። ያንቺ ልጅ ስሚኝ፣ የወንዶች ኤጀንሲ ተዘግቷል። ስለዚህ አሁን እንደዛ ያለው ነገር የለም። አሁን ያሉት አጫፋሪዎቻችን ትናንሽ ልጆች እንደሆኑ አይታዩሽም? አንቺ ልጅ ዩኒቨርሲቲን የምትገቢው ሁለተኛ ደረጃ ትምህርት ቤት አይደለም። የፈረንሳይ ዩኒቨርሲቲ ውስጥ አንድ ወንድ ታገኛለሽ። ውይ ተይኝ በእናትሽ፣ ለራስ ትናድጃለሁ። ለማንኛውም ሁሉም እቅዴን የፈረሰው። ሌላኛው ዳንስ ላይ እናቴ ማስገረም አለብኝ። እንዴ አስሊ እስቲ አንቺም የሆነ ነገር በይ። አዎ እሺ እንዴ ምንድን ነው? ቆይ ልጅቷ ከትላንትና በኋላ ተዳክማለች። ይሄ ሙዚቃ የሚበቃ ይመስለኛል። ምንድን ነው? ምን ሆነው ነው? የተፈጠረ ነገር አለ እንዴ? አሁን ሌላ መንገድ ለመቀየር ጊዜ የለኝም። ጎበዝ ጎበዝ። ቆይ ምንድን ነው? ምንድን ነው? ቆይ ምንድን ነው እያደረገ ያለው? ትንሽ ጠብቁ። ለምንድን ነው እንደዚህ ትዕግስት የምታጡት? ምንድን ነው እሱ? አጎቴ መንቀሳቀስ ጀመር። ቆይ አንዴ፣ ምንድን ነው ወንድም? ለምንድን ነው የቆምከው? ለምን አፋችሁን አዘጉ? ከኋላ እኮ መንገድ ዘግተዋል። ወንድም የአረንጓዴ ነው፣ ንዳው እንጂ። እባክህ ትነዳው። የተረገሙ ፖሊሶች ናቸው። አጎቴ ፖሊሶቹን ታቆም ይፈልጋሉ። ሲያናድዱ ብሽቁላ። አቁም! ቆም እያለ ነው። እንድታቆም እየነገርን ነው። መኪናውን አቁመው። አቁም እያለ ነው። ምን እያደረክ ነው? አቁመው እንጂ። ፖሊስ እኮ አቁም እያለ ነው። እየተከታተሉ እኮ ነው ያሉት። እንድታቆም እየነገርን ነው። ምን እየሆንክ ነው ያለው? ወይኔ ፈጣሪ! ለሁሉም ቡድን አድምጡኝ። መንገድ ጥሶ እየሄደ ያለ መኪና አለ። መንገድ ጥሶ እየሄደ ያለ መኪና አለ። ወይኔ ፈጣሪ! ቀልድ ነው። እነ መህመት መጥተዋል። ሀቲጄ ቀስ እያልሽ እንጂ ሴት ልጅ መቸኮል የለባትም። እነዚህን አትርፊያቸዋል። በጣም ተደስታለች። ወጣቶች እንደዚህ ናቸው። አሁን ቀለበት አስረዋል። መደሰት ያለ ነው። እና ደግሞ ምን ችግር አለው አይደል እንዴ እህቴ? እኛም እኮ የሆነ ጊዜ ላይ ወጣቶች ነበረን፣ ግን ወላጆቻችን ፊት እንደዚህ ቅብዝብዝ አንልም ነበር። ሁሉም ነገር ስርዓት አለው። ያቺን ልጅ ብዙም እንድታቀብጫት አልፈልግም። ለራት ሊወጡ አልነበር እንዴ? ሁሉን ላንቺ ብንተው እስካሁን በረሃብ እናልቅ ነበር። የምታረጊው ጠፍቶብሽ አንገቷ እንደተቆረጠች ዶሮ ከዚህ ከዛ ስትሯራጪ ነበር አይደል? እኛም እኮ ራት ልንበላ ልንወጣ ነበር። ህይወታው ላንቺ ቀላል ነው። ሂጂና ከውጭ ሁሉንም ነገር ግሽ። እንደ ቤተሰብ መሰብሰብ፣ በጠረጴዛ ዙሪያ ተቀምጦ መወያየት፣ መጫወት ምናምን የሚባል ነገር ቀረ አይደል?
ይሄ ምንድን ነው? ስንት ጊዜ ነው ቀሚስሽን ወደ ላይ አጠቅልይ ብዬ ነገርኩሽ? ውይ የኔ ልጅ እንኳን ደህና መጣችሁ። አመሰግናለሁ ልጄ። በሰላም ነኝ ልጅ። በር ላይ ሆነሽ የምትጠብቂው? ስትመጡ በመስኮት በኩል አይቻችሁ ነው አባዬ። በጊዜ መጣችሁ አይደል? ስለ አቀባበልሽ አመሰግናለሁ። ስለመጣ ደስ ብሎኛል። የተወሰኑ እቃዎች ያስፈልጉናል። አብረን ሄደን እናምጣቸው። በዛውም አየር እንቀበላለን። ሄሎ። ምን? የት ነው? ምን ተፈጠረ? አንደኛው ሹፌራችን ከፖሊስ ሸሸ። የቀረበበት ክስ አለ። ከፖሊስ ሸሸ? ደደብ ነው እንዴ? የትኛው ሹፌር ነው እንደዚህ ያደረገው? አላውቅም አባዬ። ሀቲጂ ከፈለግሽ ከሴልቹክ ጋር ሂጂ። አባዬ እኔ ወደዛ ልሂድና ልይ። አያያይ አንተ ቆይ፣ እኔ ሄጄ አያለሁ። እናንተ ወጣቶች ያላችሁ እኛ ልንቸገር ነው እንዴ? ነብዛት አንተ ከሴልቹክ ጋር ሂድ። ማመት ምን እየተካሄደ ነው? አቶ በምን አውቃለሁ? ስታይ ነብይ መስልሻለሁ እንዴ? ሴትዮ ነብዛት አንተ የትኛው ባስ እንደሆነና ሹፌሩ ማን እንደሆነ አጣራሽ። እሺ ሴትዮ ቡና እንዲያፈሉልኝ ንገሪያቸው። ራሴን እያመኝ ነው ያለው። በዚህ ወቅት ላይ ሁሌ እንደዚህ ያደርጓል። እኛ እናፈላለታለን። እኔ መቤት እኔ አፈላለሁ፣ ራሴ አፈላለታለሁ። አንቺ ስራሽን ስሪ። እሺ እዚህ ጋር ያለውን ሁኔታ ተመልከቱ። ሳህኖች አልታጠቡም። ደግሞ እንደ በርጃኑ እስካሁን ድረስ ውሃ ውስጥ እንደተዘበዘፈ ነው። ሁሉም ነገር ከኔ ውጪ በቃ አይሆንም ማለት ነው። ይሄንን ስንት ጊዜ ነው የተናገርኩት? አስተካክሉት አላልኩም? ምን እያደረክ ነው? አትጠይቀኝ። መርሃ ግብሬ ተቆላልፏል። የትራፊኩን ሰዓት መለየት አለብኝ፣ አለበለዚያ ሴቶቹ መገናኘታቸው ነው። የብዙ ሴቶች ከሆንክ ምንም የለህም ማለት ነው። ልምድ ያለው ሰው እንዲህ ነው። እኔ የሰራሁትን ስህተት ደግመህ አትስራ። ምንድን ነው? ያው ሁሉም ነገር ነጥብ አልባ ሆኖ ይታያል። ወንድሜ በስህተት አትውሰድብኝ። ሀቲጄ ጥሩ ሰው ናት፣ ግን ምናልባት አንተ ፍቅር ውስጥ ስላልሆንክ ይሆናል እንደዚያ የሆነው። አምላኬ ሆይ አባቴም ሰሞኑን እሱን የጠየቀኝ። አባዬ ስላልገባህ እንጂ የመጨረሻ እድልህ ነው በተዘዋዋሪ ያለ። እንግዲህ አስብበት ወንድሜ። ምንም የሚታሰብበት ነገር የለም። ትዳር ውስጥ ዋናው አስፈላጊ ነገር መተማመን ነው። እና እዚህ ምንም የምትታመን ሴት የለችም። ሁሉም የጎዳና ሴቶች ናቸው። እሺ ግን እምነት ምን ያህል በራሱ ሊሟላ ይችላል ወንድሜ? የምታገባት ሴት ስትመለከታት ልብህ ልታቀልጦ ይገባል። ከቁጥጥር ውጭ ታደርጋለች። በፍጹም አላደርጋቸውም ያልካቸውን ነገሮች እንድታደርግ ታደርጋለች። በቃ ይሄ ነው። የልጆች ፊልም ጨዋታ ይመስላል። አንተ እንደምትወደው። አሁን እንደዛ ትላለህ፣ ግን አንድ ቀን ይመጣና ሄሎ መመት እኛስ ምን ነው ረሳህን እንልሃለን። የዛኔ እናያለን። አይምሰልህ። ይህ ጄዝባ ምንድን ነው ያደረገው? እስኪ ምን እንደሚፈጠር እናያለን። የተጠርጣሪው መኪና ነው። ሴይፋል ስልክሽን አስገቢው። በቃ ይብቃሽ። አስቆሞናል እና ጓደኛዬ በጣም ተናዳብኛለች። አስሊ ፖሊሶቹ ጉዳዩን ይዞታል። ስለዚህ እንሂድ። አይ ወዴትም አልሄድም። ይህንን ሰውዬ እንዲህ በቀላሉ እንዲለቁት አልፈቅድም። ጉዳት ሊደርስብኝ ነበር እኮ እና ለምንድን ነው የምትወው? ፖሊስ አላየሁም። አንተም ባይህ ኖሮ መኪናውን አቆመው ነበር። መስታወቱን እያየሁት ነበር። ምንም ፖሊስ አላየሁም። መርማሪ ምህመት ካርል ነኝ። የድርጅቱ ባለቤት ነኝ። ችግሩ ምንድን ነው? ችግሩን እነግርሃለሁ ጌታው። ሹፌራችሁ ገድሎን ነበር። ሹፌራቱ ጨርሶን ነበር። ችግሩ እሱ ነው። እሱን ስለሰማሁ ይቅርታ። ጉዳት ከደረሰብሽ ደግሞ ጉዳት ትላለህ እንዴ? እንዴት በጀርባዬ እንደወደኩኝ ታውቃለህ? አካለ ስንኩል እኮ ልሆን እችል ነበር። እና እንዴት ነው ይህንን የምትክሰኝ? ባዶ ሀዘኔታ ምን ያደርግልኛል? እስኪ ንገረኝ፣ እንዴት ነው እያወራህ ያለው? እሞት ነበር እኮ። ሹፌሩን ያልነበርኩም። እዚህ ስለ ሁኔታው ለመረዳት እየሞከርኩ ነው። አዲስ ነገር ካለ እባክሽ አሳውቂኝ። ትንሽ ትርፍ ለማግኘት ስትሉ ልምድ የሌለው ተራ ሹፌር ከዚህ በኋላ ባትቀጥሩ ነው ልል የምፈልገው። እሺ ሆነም ቀረ የሰው ነፍስ ጭነው ነው የሚያጓጉዙት። ወንድሜ እነዚህ ቆንጆ ሴቶች ትንሽ ተናደዋል። ሙሉ በሙሉ ትክክል ነሽ። አዝናለሁ። ቆንጆ ሴቶች? ይቅርታ ምን? በተራ አስተያየት ልታረጋጋን የምትችል ነው የሚመስልህ? እንደዛ ነው አይደል? የምር ቀለል አድርገውታል ማለት ነው። አስሊ ምናልባት ትንሽ ብንረጋጋስ?
ሊረዱን እየሞከሩ እኮ። የምን እርዳታ ደርን? የምን እርዳታ ነው የምትዩ? ምንድን ነው የምትዩ? እኛን ለመገላገል እየሞከሩ ነው የሚሆነው። አይታይሽም እንዴ? ግን እኔ ተስፋ አልቆርጥም። መርማሪ ቅሬታ እያቀረብኩ ነው እና ይህንን ጉዳይ እስከ መጨረሻ ድረስ እንዴት እፈልጋለሁ። እንዲህ በቀላሉ አፌ ልታዘጉኝ አትችሉም። ጃኬት ውስጥ አደንዛዥ ዕፅ አግኝተናል። እሱን ለመደበቅ እየሞከረ ነበር። እሺ፣ ለምርመራ ላኩት ሰዎች። መኪናው ይወረስ። መኪናው ሊወረስ ነው። አንዴ ውስጥ እቃዎች አሉ። የምን መውረስ ነው የምትለው? ችግሩ ምንድን ነው? ምን እያረክ ነው ሰውዬ? አንተ አቁም! አቁም እያለ ነው። አቁም! ምን እያደረክ ነው? ደሪን ደሪን እየለመንኩ ነው። እባክህን አቁመው። እስከ መቼ ድረስ ነው የምትሸሸው? ዝም በይና ተቀመጭ፣ አትለፍልፊ። እናሳምናቸዋለሁ። እሺ፣ እኔ ያናገሯቸዋለሁ። እባክህ ይዘኸኝ አትሂድ። እባክህ ዝም በይና ተቀመጭ። አፍሽን ዝጊ። ወይኔ፣ አውርደኝ። እሺ፣ አንዴ አውርደኝ። እኔ ልረዳ። አውርደኝ። አፍሽን ዘግተሽ ተቀመጭ አልኩሽ። እሺ፣ እሺ፣ እየለመንኩ ነው። እየለመንኩ ነው። ተቀመጭ አልኩሽ፣ አትፈታተኝ። እሺ፣ እባክህ ሽጉጡን አስቀምጠው። እቀመጣለሁ። እባክህ እቀመጣለሁ። በቃ ይህ ሰውዬ ዓላማው ምንድን ነው? እደግመዋለሁ። ተጠርጣሪውን እየተከታተልነው ነው። መኪና ውስጥ ተማሪ ይዟል። አያቸው እየተከተሉን ነው። ቆይ ግን አንተ መሞት ነው እንዴ የምትፈልገው? እባክህን መኪናውን አቁመው። እባክህ መኪናውን አቁመው። እባክህ እባክህ። አምላኬ፣ ሰውዬ እዚህ ጋር ግንባታ እንዳለ አይታየህም እንዴ? ፈጣሪ ወይ ዙርና ተመለስ፣ ተመለስ፣ ዙር። ፈጣሪ ና ና ና ና። ከፊት ያለው ተንቀሳቀስ፣ ተንቀሳቀስ። አቁም! ተረጋጋ። አቁም! እባክህን፣ እባክህን ተው። እንነጋገር። የሆነ መፍትሄ እኔ እንፈጥራለን። ንጹህ ሰው ነኝ። እጹ የኔ አይደለም። እሺ፣ እባክህን፣ እባክህን ተው። አምናለሁ። ምንም ነገር አይፈጠርም። በጭራሽ አታስብ። ሽጉጡን ዝቅ አድርገውና ተረጋግተን ወደ ኋላውን አልኩ። የያዝከው ባዶ ሽጉጥ እንደሆነ ግልጽ ነው። ምንድነው? ምን እያልክ ነው ሰውዬ? ምን አንተም ወደ እኔ እንዳትጠጋ። ይኸውልህ ፖሊሶች እየመጡ ነው እና ያለ ምክንያት ይተኩሱብሃል። እንደዛ እንዲሆን አትፍቀድ። ተው፣ ጭንቅላትን ተጠቀም። የኩባንያው ባለቤት መሆኔን ታውቃለህ አይደል? እባክህን፣ እባክህን። ከዚህ በስተጀርባ ያለው ሰው ይቀጣል። ተመልከት፣ ፖሊስም እየመጣ ነው። ፍጠኑ፣ ፍጠኑ! እንዳትንቀሳቀስ። ወደ መሬት ዝቅ በል፣ ወደ መሬት ዝቅ በል። እሺ፣ አብቅቷል። ደህና እንዳትንቀሳቀስ። አሁን ደህና ነሽ? መርማሪ፣ በዚህ ሰውዬ ላይ ቅሬታ ማቅረብ ፈልጋለሁ። ምክንያቱም ሕይወቴን አደጋ ላይ ጥሎት ነበር። ልረዳሽ ነው የሞከርኩት። የምን እርዳታ ነው የምትለው ሰውዬ? ቆይ ሽጉጡ ጥይት ቢኖረውስ? ትክክለኛ ሽጉጥ አልነበረም። ስለ ሽጉጥ በደንብ አውቃለሁ። ይገርማል። ሹፌርን ሊገለኝ ሞክሮ፣ አንተ ደግሞ አዳንከኝ አደል? ጀግናው። ሽጉጡ ባዶ ነው። አሁኑኑ ለምርመራ ውሰዱት። የራሴን ሕይወት ለአደጋ አጋልጥ ይሆናል፣ ግን ያንቺን አላስበውም። ይህን ያህል ስላስከፋዎች በጣም አዝናለሁ። ለዚህ አበቃሽ ሰራተኛዬ በመሆኑ አሁን በድጋሚ አዝናለሁ። ምንም የምልሽ ነገር የለኝም። በጣም ይቅርታ። እንሂድ፣ ወደ ጣቢያ እንሂድ እባካችሁ። ልጅቷን ወደ ጣቢያ እኔ እንዳመጣት ትፈቅዱልኝ ጌታዬ? መሊ ያዛ ጋር መሆን ነበረበት። አነሳዋለሁ ወይዘሮ አላኑር። ሴቶች ለምንድን ነው ይሄ ግድግዳ ባዶ የሆነው? ምንድን ነው ሌላ ማሳሰቢያ? ምንም ስራ የሌላቸው ሴቶች በቡድን ይደራጃሉ። ኡፍ ውዴ፣ እሱ አይሆንም። እሱ ጋር የሃሊሴን ስራ ነው መስቀል ያለብሽ። እሺ፣ ለጉንፋን ብቻ 40 መልእክት ይልካሉ። ኡፍ
አስሊ ምን ያህል ፍርሃት ውስጥ እንደነበረች ፈጣሪ ብቻ ነው የሚያውቀው። ምን አስሊ ምንድን ነው የተፈጠረ ነገር አለ ወይዘሮ አላኖር? ራስህ ተመልከተው ስለፈጠረ አምላክ። እስቲ የባስ ሹፌሩ ከፖሊሶቹ ሸሸ እና ፖሊሶች ደግሞ በመከራን ያስቆሙት። ያንን ትምህርት ቤት አነደዋለሁ። የእውነቴን ነው፣ ትምህርት ቤቱን አፈራርሰዋለሁ። እንዴት እንደዚህ ያለ ነገር እንዲፈጠር ይፈቅዳሉ? ደህና ነሽ? ይቅርታ። በነገራችን ላይ ምህመት እባላለሁ። ምን እንድል ነው? ስላወኩ ደስ ብሎኛል እንድል ነው? ምን አይነት ነገር እንዳሳለፍኩኝ ታውቃለህ? አውቃለሁ። ለዛም ነው ያው ልረዳሽ እየሞከርኩ ያለሁት። ራሳችሁን ለማዳን ብላችሁ እኔ እንደዚህ አይነት ነገር ውስጥ ከተታችሁኝ። ቆይ የሁሉ ነገር የተቀናበረ አለመሆኑ በምን አውቃለሁ? ምን ማረጋገጫ አለኝ? መሳሪያው ባዶ እንደሆነ ተናገርክ። ስለ መሳሪያው ምናምን እውቀት አለ። ሰውየውን ዘላ ያስከው እና ደግሞ ሰውየው ተባባሪዎቹ ሲጠቅስ ነበር። ምክንያቱም ብቻውን እንዳልሆነ ተናግሯል። ስማቸውን ሊጠራ ሲል አንተ ዘለ ምንም ነገር እንዳይናገር ዝም አስባልከው። ቆይ ለምን? ከገመትኩት በላይ ነው የተፈጠረው ነገር። ምንም አልገባኝም። ምናልባት ከእሱ ጋር እየሰራ ይሆናል። ቆይ እሺ፣ እንደዛ ለመሆኑ እንዴት ማወቅ እችላለሁ? እንደሱ የተጠራጠርሽ መኪና ውስጥ መግባትሽ በራሱ ትልቅ ድፍረት ነው። ወደ ጣቢያ እየሄድን ታግተኛለህ ብዬ አላስብም። አላምንም። በጭራሽ እንደዛ አይሆንም። እና ደግሞ በጠበቃ ተከራክረን እንድታልፍ አልፈልግም። ስሚኝ፣ እዛው ትቼሽ ብመጣ ይሻል ነበር እንዴ? እሺ በቃ ዝም እንበል። ማውራታችን ጥቅም የለውም። እባክህ ዝም በል። አስሊ ስልክሽን አንሺ፣ አለበለዚያ ለእናትሽ እደውልላታለሁ። ደሪን፣ እሺ እንደምደውልሽ ነገርኩሽ። ባትሪ ልዘጋ ነው። አስሊ እዚህ ላብድ ነው። ምን ተፈጠረ? ያ ቀውሶ እያደረገች ነገር አለ እንዴ? ታይዟል። በቃ አሁን ቃሌን ለመስጠት ወደ ፖሊስ ጣቢያ እየሄድኩ ነው። ወደዛ ልምጣ? አያስፈልግም፣ አትምጪ። አክስቴ አልኑር ደውላ ነበር፣ ፈርቻ አላነሳሁትም። ድጋሚ ከደወለሽ ምን ልበላት? አውቃለሁ፣ ለእኔም ደውላልኝ ነበር። ይህን ሰምታ ነው የሚሆነው። መምጣቱ አይቀርም። እሺ እንደፈለግሽ። አስሊ ያ አማላይ ለመሆን የሚሞክረው አለቃ ሲከተልሽ ነበርና ምን ተፈጠረ? ደሪን፣ ስልኩን ልዘጋው ነው። ወይኔ አምላኬ! የፈጣሪ ያለ ይህንን ተመልከቱ። ፖሊስ ልጠራ ነው። እንደዛ አድርግ። አሁንም ስልኳ ዝግ ነው። የእውነት ማበዴ ነው። እባክሽን አሁን ይከፈታል። ተረጋጊ እሺ። አዎ ለመናገርማ በጣም ቀላል ነው። ልጅቷን ወደ ፖሊስ ጣቢያ እየወሰዷት ነው። እንዴት ሆነ ይሆን? ለምንድን ነው የማንንቀሳቀሰው? አሁን ትራፊክ የሚበዛበት ሰዓት ነው። ለማንኛውም ቢያንስ ጠበቃው እዛ እስካሁን ይደርሳል። ምን ተፈጠረ? ወንድም በል እንጂ መንገዱን ክፈት በል እባክህ። እዚህ የጭፈራ መድረክ ልንሰራ መሰለ? ሰው የግጭት እንደሆነ አይታየህም? ምን መኪኖች ተጋጭተው ነው መሰለኝ። ወይዘሮ አላኑር፣ ይቅርታ፣ እዛ ጋር ያለው ፖሊስ ጣቢያ ልትወስደኝ ትችላለህ? ማድረስ ያሉብኝ እቃዎች አሉ። 500 ሊሬ እሰጥሃለሁ። እባክህ በጣም አስፈላጊ ስለሆነ ነው። እሺ ተሳፈሪ። ከዛ ውስጥ የደህንነት ቆቡን አውጪ፣ አደርስሻለሁ። ወይዘሮ አላኑር፣ ምን እያደረግሽ ነው? ምን አደረግኩኝ? ልጄ ወይዘሮ አላኑር እባክሽን እንደዚህ አታደርጊ። በጣም አደጋ አለው። መንገዱ አሁን ይከፈታል። ወይዘሮ አላኑር፣ ወይዘሮ አላኑር ተይ፣ አደገኛ ነው። ወይዘሮ አላኑር ደህና ነኝ። እግሬ እስካሁን እየተንቀጠቀጠ ያለ ነው። ያው ያሳለፍሽው ነገር ቀላል አይደለም። ግን ቅሬታ ስላላቀረብሽብኝ አመሰግናለሁ። ቅድም እንዳልኩሽ ቅሬታ ብታቀርቢ ምን እንረዳሻለን? ብዙ ጊዜ እንደማታጠፋብኝ ተስፋ አደርጋለሁ። ይቅርታ አድርግልኝ። ይህንን አልተወውም ስልሽ እመኚኝ። ይቅርታ? የተፈጠረውን ነገር ዝም ብዬ አልተወውም። ለእኔ ይህ ርዕስ አልተዘጋም። ያ ባለጌ ሰውዬ ለዚህ ድርጊቱ ይከፍላል። ስልክ ቁጥሬን ብሰጥሽስ? ማለቴ የሚያስፈልግሽ ነገር ካለ ልደውይልኝ ትችያለሽ።
እርግጠኛ ነህ? አመሰግናለሁ ለማለት የራት ግብዣ እንኳን አላቀረብክልኝም። እሱን እሺ ትኛለሽ ብዬ ስላላሰብኩ ነው እንጂ በሚገባ እንደፈለግሽ የት ይሆን የፈለግሽ ይሆናል። አስሊ እማዬ ካፌው 8 ሰዓት ላይ እንገናኝ። ደህና ነሽ? እማዬ በጣም ደህና ነኝ። እርግጠኛ ነሽ አይደል? እርግጠኛ ነሽ? እስኪ ልይሽ። ሁሉም ነገር ሰላም ነው? ምንም ነገር አልሆንሽ? አዎ። እመቤት በድርጅቱ ስም ይቅርታ ልጠይቅ እፈልጋለሁ። እማዬ አቶ መህመት የትምህርት ቤቱ ባሶች አቅራቢ ነው። ይቅርታ? ግን እንደዚህ ላለ ቸልተኝነት ይቅርታ የሚሰራ ይመስላል? የምን አይነት ብልግናና ቸልተኝነት ነው? ጠበቃችን እየመጣ ነው። ለዚህ እንድትከፍሉ እናደርጋለን። እማዬ እኔ እኮ ቅሬታ አላቀረብኩም። ይቅርታ ምን አልሽ? አዲስ ዜና አለ እንዴ? ምናልባት ደውለን እንጠይቃቸው። ይህ አጋጣሚ ባይፈጠር ኖሮ ዛሬ ማታ ስለ ቀለበቱ ልናወራ ነበር። እንግዲህ እንደዚህ ሆነ። ፈጣሪ ሁሉንም እንዴት እንደሆነ ያውቃል። ይሄ ማለት ለዚህ ሰዓቱም ቦታውም አይደለም ማለት ነው። አሁንም እኮ ማድረግ እንችላለን። ለምን አይሆንም? በዚህ ውጥንቅጥ ውስጥ ይኸውልሽ ሰህር፣ ይህን ነገር ብንሰርዘ ጥሩ ይመስለኛል። ጊዜው ቦታውም እንዳልሆነ ግልጽ ነው። አሁን እሱ ምን ማለት ነው? ቃል ገብተናል እኮ። ኔብዛት ለእኔ እንደ ወንድሜ ነው። እንደዚህ ደግሞ ላደርጉ አልችልም። ለመመት ምንም እድል አትክፈትለት። እንዲሁም እሱ ለመተባበር ፈቃደኛ ነው። ስሚ፣ ራስሽ በግልጽ ብለሽዋል። ልባቸው እንደፈቀደ ያድርጉ። በቃ እንተዋቸው። በአጠቃላይ ሰው ልጅ ልብ በጣም የማይችለው ነገር ውስጥ ይወድቃል እና ግን ያንን የሚገነዘበው በጣም ዘግይቶ ነው የሚሆነው። ለእኛ ተስማሚ የሚሆን ሰው ካልመረጠ መጥፋው ይሆናል። እሺ አትጄን እኮ አሳድገናታል በለው። እሷንና ቤተሰቧን እናውቃቸዋለን፣ ቅርባችን ናቸው። ቆይ ግን አንተ ስለመመት ተጨንቀ ነው ወይስ ራስህን በሱ ውስጥ ስለምታየው ነው? እሱ ደግሞ ምን ማለት ነው? ያው ቤተሰባችን እንደሚመጠን ያምናል። ግን አንተ ስለሚቆጭ ራስህን ታገላለህ። እንደዛ ነው አይደል? ወይዘሮ ሰሃር፣ ለራት ምን እንዲዘጋጅ ትፈልጋለህ? ችግር የለውም። ስጋ ያለው ምንም ነገር መሆን ይችላል። ልክ አሁን ምግብ ያሰብሽልኝ ይመስላል። ወዴት ነው? ሻይን አልጠጣህም እኮ። ወደ ስራ ልፈቅጅልኝ ትችያለሽ? አንዳንዴ ከዚህ ባህሪ ማምለጥ አይቻልም። ስልክን ረስቼው ነው። ወይ በድጋሚ የእብድ ዘፈን መዝፈን ጀመርሽ። ቆይ ግን ከየት ነው የመጣልሽ? እንዲሁ መጥቶልኝ ነው እህቴ። በሉ ጊዜ ማባከናችሁን አቁሙ። ሁላችሁም ወደ መናፈሻ ውጡ። ለራት ዶሮ ነው የሚሰራው። እሺ
በድጋሚ አበደች ደግሞ። እኔ መስራት አልችልም። ወይኔ በያንቺንም እንዳትገነጣጥልሽ ፍጠኝ ነይ። ተመልከቻት፣ እሳት ሆናለች እኮ። ስትበሳጭ ልክ እንደ ማንኛውም ሰው ጸጉር ቤት መሄድ ትችላለች። ጸጉሯን መቆረጥ፣ መሰራት ትችላለች። ዶሮ መገንጠል ምን ማለት ነው? ለምን የተገነጠለ አንገዛም? እንደዛ ነው እኮ የሚሻለው እህቴ። ይኸውልሽ ምላስሽን ነው የምቆርጥልሽ። እሺ እኔስ የምወደው መሰለሽ? ፍጠኑ እያልኳችሁ ነው። ፍጠኑ እስቲ። አሁንም መያዝ አቅቷችሁ ነው አደለ? ይዘናል። እመቤት ይዣለሁ። እንዴት ናችሁ እህቴ? ምን እያደረጋችሁ ነው? ምንድን ነው? እየተዝናናን። ስታየው ምን ይመስልሻል ፌርዴቢስ? ሀትሽ የት ናት? እሷንም እዚህ እንድትመጣ ጥሯት። አየሽ እየመጣች ነው። ታውቋት መሆን አለበት። ይታወቃታል። የኔ ልጅ ይታወቃታል። እንደውም ገና ሳስበው ነው የምትመጣው። እህቴ ኔፍዛትን እንዲያደርገው ማዘዝ ትችይ ነበር። እኛም እንችላለን። ዙህሬ እኔ ላድርገው እንዴ? አደርገዋለሁ። እኔ አደርገዋለሁ። የኔም ቤት ግን ትንሽ እስኪረጋጉ ድረስ እየጠበቅኩኝ ነው። አንቺ ቀርፋፋ ነሽ። አትጎተች። እስቲ ወደዚህ አምጪው፣ አምጪው፣ አምጪው። እዛው አስቀምጪው። ፍጠኝ፣ ፍጠኝ። አስቀምጪው፣ አስቀምጪው እያልኩሽ ነው። አንቺ አስቀምጪው። አምጪው ውስጥ ያቀብኝ። ዙሬ ይኸውልሽ፣ በደንብ አድርገሽ እጠቢውና ወዲያውኑ ማብሰል ጀመሪ። እሺ? በመረቁ ሾርባ ስሪ። እሺ? ዶሮ ጥብስ፣ ሩዝ ከዶሮ ጋርና ዶሮ አርስቶ አዘጋጅ። ግልጽ ነው? በይ በይ፣ በቃ ፍጠኝ። አጎዚያ ምን ሊበላ ነው አክስቴ? እሱ እኮ ዶሮ ብዙም አይወድም። አባዬ ብለሽ መጥራቱን ልመጄ እኔ ልጅ። በይ ደግሞ ምግቡ መስራት አግዣቸው። ጣፋጭ ስትሰሩ መጥቼ አግዛችኋለሁ። እሺ? የኔን አሰራር በዛው ማሳይሻለሁ። እሺ? አንቺ እስካስተማርሽኝ ድረስ እማራለሁ አክስቴ። ማለቴ ውድ እናቴ። እህቴ ምን የምናከብረው ነገር አለ እንዴ? ብዙ ሀሳብ ያለብሽ ትመስያለሽ። ይህ ሁሉ ጥድፊያና ችኮላ አራት ላይ ስለ ቀለበቱ ለመነጋገር እቅድ ስለያዝኩኝ ነው። ቀለበት? አክስቴ? እማዬ? በመጨረሻም የምትፈልገውን አገኘች። አንድ ነገር ልንገርሽ እህቴ፣ ይህች ልጅ የቤቱ እመቤት ከሆነች ወይዘሮ ሰህር በጣም ትናፍቀናለች። የዛኔ ምን አለች? የወይዘሮ ሰህር መመዘኛ ከአውሮፓ ህብረት የበለጠ ከባድ ነው። በእሷ ዘንድ ምንም ነገር ቀላል አይደለም። አሁን በጣም ጓጉታለች ምናምን፣ ግን በቅርቡ ታገኘዋለች። በይ በይ ተንቀሳቀሽ። ሴትዮዋን አታያትም? እንዲያብዳለች እኮ። አፋችን ሳይሆን እጆቻችን ይስሩ። ግልጽ ነው? በፊተኝ። ወይኔ ጭንቅላቴ ሊፈነዳ ነው። ይሄ ምንድን ነው? ቡና ነው የጠየቅኩት ኬቲ። ግን ይሄ ሻይ ለራስ ምታቱ ይረዳሻል። በጣም ነው የሚረዳሽ። እባክሽ ያልኩሽን አድርጊና ጥቁሩ ቡናና የተወሰነ የህመም ማስታገሻ መድኃኒትን ማምጭልኝ። ይሄ በተክል ሻይ ቅጠል የሚጠፋ ነገር አይደለም። ከተፈላ አይቀር ግን ከሚባክል ለቤስቴስ ጫት። ውይ ውይ አምጪ። የደሪን እናት ምን እንደምትል እይ። ያለ ክስ በቀላሉ እንደሄዱ አልፈቅድላቸውም ነበር እያለች ነው። ትክክል ነች እማዬ። እሺ ግን ደህና ነኝ እኮ። ደግሞ መናገር ያለብኝን ነገር ተናግሬያለሁ። የምን ንግግር ነው? የምን ንግግር? ጭንቅላትሽ ላይ ሽጉጥ ነው የደቀኑብሽ። እሺና ሰውየው እስር ቤት ይገባል። እሱ የታወቀ እኮ ነው። አይ እሱ በቂ አይደለም። እሱ ነው የሚያናድደኝ። የባሱ ድርጅት ነው ጥፋተኛ መሆን ያለበት። ነገ ወደ ትምህርት ቤት አብረን እንሄዳለን። እኔ ግን ይሄንን ነገር እንዲሁ አልተውም። እሺ እንግዲህ ይቅርታ። ትምህርት ቤቱ ከዛ ድርጅት ጋር ውሉን ማቆም አለበት። እማዬ ድርጅቱ እኮ የበለጠ ጥፋተኝነቱን አምኖ ተቀብሏል። ሰውየው ምን ያህል እንደተጨነቀ አላየሽውም እንዴ? ይህንን ጉዳይም ሆነ ያንን ሰውዬ አለቀውም ብሏል። ምርመራ ያድርጉበታል። በአንድ ሰው ስህተት ሰዎች ስራቸውን እንዲያወጡ ልታረጊ ነው? ቱቼ እሺ እየመጣሁኝ ነው። አሁኑኑ እወጣለሁ። ወደ ስዕል ማሳያው ልሄድ ነው። አሁን ሁሉም ነገር ዛሬ አንድ ላይ መሆን አለበት። እማዬ የኔ ውድ ለዛሬ ማታ ልብሶችን መርጬ አስቀምጬልሻለሁ። አንቷን እንደሚመጣ ታውቂያለሽ አይደል? አንቷን አትጠይቂ፣ ነግሬሽ ነበር። ለሶርቦኔ የሆነ ነገር አግኝቼለታለሁ። መክፈቻው ላይ እሱም ይመጣል። ይኸውልሽ ለሳምንት እሱን ለማሳካት ስሞክር ነበር። እሺ
ሌላ ልብስ ለመልበስ እንዳትሞክሪ። የመረጥኩትን ነው የምትለብሹ። እሱን ለብሰሽ ነይ እባክሽ። እና አንቺ ደግሞ ደስ ስትይ ዓለም በእሳት ብትያያዝ ራሱ ምግብ መብላትሽን አታቆሚም አይደል?